በትህትናውና በትዕግስቱ ብዙ ኃጥአንን የማረከ ገዳማዊ እንኳን አደረሳችሁ። አዲስ ከሆናችሁ ቤቱን ሰብስክራይብ እና ቪዲዮን ላይክ አድርጋችሁ በመጀመር ድጋፋችሁን ግለጹልኝ። መስከረም 24 በዚች ቀን በላይኛው ግብጽ የተወለደ ቤተሰቦች ባለጸጋ ነበሩና የፈለገውን ነገር ሁሉ አሟልተው ያሳደጉት ሥርዓተ ቤተ ክርስቲያንን በሚገባ የተማረና እጅግ አንባቢ ነበርና በቤተ ክርስቲያን አናጉንስጢስነት ወይም አንባቢ ሆኖ የተሾመ በሚገባ ስላገለገለም የመንፈስ ቅዱስ ጸጋ ያደረበት ትንሽ ቆይቶም ዲቁና የተሾመና በዲቁና ማዕረግም ታጥቆ አደግድጎ በፍጹም ትሕትና ያገለገለ ቤተሰቦቹም ሊያጋቡት ሲጠይቁት አልፈልግም ያለና ቤተሰቦቹ ወዲያውኑ ስለሞቱ የተውለትን ሀብትና ንብረት በሙሉ ይዞ ወደ አባ ጳቁሚስ ገዳም ገብቶ 13 ዓመት በፍጹም ተጋድሎ የተጋደለ ፍቅሩ፣ ትሕትናው፣ ትዕግስቱና ታዛዥነቱ ብዙ ዓለማውያንን ወደ ገዳም የሳበና የማረከ ስለ እርሱ የሰሙ ኃጥአንም እርሱን ለማየት በመጡ ጊዜ ገና ፊቱን ሲያዩት ይሸነፉና ይማረኩ የነበረ ወደ ሁለተኛው ቅዱስ መቃርስ ገዳምም ገብቶ ለ7 ዓመት ያክል በፍጹም ተጋድሎ የኖረ እግዚአብሔርም በጸጋ ላይ ጸጋ በክብር ላይ ክብር በበረከት ላይ በረከት አብዝቶ የጨመረለት ከ22 ዓመት ተጋድሎ በኋላም እግዚአብሔርም መልአኩን ልኮ ከ3 ቀን በኋላ ከዚህ ካላፊው ከደካማው ዓለም ወደማያልፈው ተድላ ደስታ ወደ በዛበት ዓለም ትሄዳለህ ብሎ በነገረው መሰረት ከ3 ቀን በኋላ ያረፈ ቅዱስ ጎርጎርዮስ ገዳማዊ በዚች ቀን በዓሉ ይታሰባል። ቅንነቷ፣ ደግነቷና ቅድስናዋ የበዛ ኢትዮጵያዊት ጻድቅ ከአገልጋዮቿ መካከል አንዷ የታዘዘችውን ነገር በአግባቡ ስላልፈጸመችና ስላልሰራች በተደጋጋሚ ብትነግራትም ስላልሰማቻት ለመገሰጽ ላይ ወረወረችው ትንታግ እንጨት እንድትሞት ስላደረጋት በዛም ጊዜ እናታችን በፍጹም ድንጋጤ ደንግጣ በመሪር ለቅሶና ሐዘን ወደ ፈጣሪ የለመነች የሞተቿን አገልጋይን ቢያድንላት ዓለምን ንቄ ትቼ አንተን አገለግላለሁ ብላ ቃል የገባች እግዚአብሔርን በቸርነቱ ልመኗን ሰምቶ የሞተቿን ልጅ ያስነሳላት እናታችንን በገባችው ቃል ኪዳን መሰረት ልጆቿን ትታ ሀብትና ንብረቷን በትና የመጨረሻ ሕፃን ልጇን አዝላ ወደ አባታችን አቡነ ተክለ ሃይማኖት ገዳም ደብረ ሊባኖስ በዚች ቀን የገባች የእናታችን ቅድስትና ብጽዕት ክርስቶስ ሰምራ በዓሏ ይታሰባል። ተወልዶ ባደገበት በግሪክ አቴና ከተማ ውስጥ ሥርዓተ ኦሪትንና የግሪክ ፍልስፍና የተማረ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተመላልሶ በሚያስተምርበት ጊዜ በአካል ተገኝቶ ትምህርቱን ያዳመጠና በትምህርቱ ተማርኮ ጌታችንን የተከተለ ክብር ይግባውና ጌታችንም ከ72ቱ አርድእት ውስጥ የደመረው መንፈስ ቅዱስን ከተቀበለ በኋላ ወንጌልን ዙሮ በማስተማር በርካታ አሕዛብን ወደ ክርስቶስ የመለሰ በመጨረሻም ተወልዶ ባደገበት ከተማ ውስጥ በድንጋይ ወግረው በእሳት አቃጥለው የገደሉት ቅዱስ አድሊጦስ ሐዋርያ በዚች ቀን ዕረፍቱ ይታሰባል። ቅዱስ አቡነ ሰላማም በዚች ቀን ዓመታዊ በዓሉ ይከበራል። ኢትዮጵያዊ ጻድቅ አባታችን አቡነ ተክለ ሃይማኖት፣ ቅዱስ ቶማስ ዘመርዓስ፣ አቡነ ዘዮሐንስ ጻድቅ ዘክቡራን፣ ቅዱስ አጋቢጦስ ጻድቅ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ኢትዮጵያዊ ጻድቅ ቅዱስ ሙሴ ጸሊም ደግሞ በዚች ቀን ወርሃዊ በዓላቸው ይታሰባል። የምንችል ገድላቸውን መልካቸውን ደግመን በስማቸው ምግባር ትሩፋትን ፈጽመን አምላካችን የገባላቸውን የከበረ ቃል ኪዳን እንድንሳተፍ ቅዱስ ፈቃድ ይሆንልን።